ይገኛለን። ፍሬው ሰለሞን ታቁሩ ሐዋሳ ተወልዶ ያደገ በቄራ ሜዳ በሐዋሳ እግር ኳስ ነው የጀመረ። ከዛ ባሻገር በሐላባ ከተማ ሙገር ሲሚንቶ፣ መቻል፣ ወልቂጤ፣ ሐዋሳ፣ ሲዳማና ባህር ዳር ያሳለፈ ለዚህ ቡድን የሁለተኛው ዙር ተጽዕኖ ትልቅ ሚና የነበረው የቡድኑ አምበል እንደ ጀግና ደጋፊዎቹ የሚያዩት ተጫዋች ሆኗል። አንጋፋው አማካይ ፍሬው ሰለሞን ታቁሩ በአምበልነት በታሪካዊ ቀን የኢትዮጵያ ዋንጫን ለወልዋሎ አዲግራት ዩኒቨርሲቲ ከፍ አድርጎ አንስቷል። ለወልዋሎ አመራር ዋንጫውን ሰጥቷል። ሌላ አስደናቂ ስሜት ወደ ቡድን አባላቱ ዋንጫውን ይዞ ወልዋሎ አዲግራት ዩኒቨርሲቲ የ2018 ዓመተ ምህረት የኢትዮጵያ ዋንጫ አሸናፊው ቡድን ወልዋሎ አዲግራት ዩኒቨርሲቲ ናይ ሰሜን አርማደቂ ስባ ጋድስ ዘዮሎ ኪንጎቹ የኢትዮጵያ ዋንጫ አሸናፊ ሆነዋል። ይህ የተለየ ስሜት ነው። ይህ የሚታወስ ስሜት ነው። ይህ ለተጫዋቾቹም ለደጋፊዎቹም ከረጅም ዓመታት ምስረታ በኋላ በእውነቱ የማይረሱት ቀን ይሆናል። አዎ የቢጫና ጥቁር መገለጫ ያላቸው እነዚህ ደጋፊዎች በመጨረሻ ዓመታቸው በዋንጫ ደምድሟል። በታሪክ አጋጣሚ የመጀመሪያው ሳምንት ላይ ሲዳማ ቡናና ወልዋሎ ሲገናኙ 4-1 አሸንፈው ነበር ሲዳማ። በመጨረሻው የኢትዮጵያ እግር ኳስ የዓመቱ ቀን ላይ ደግሞ 2-0 ሲዳማን አሸንፈው የኢትዮጵያ ዋንጫን በማሳካት ዓመቱን ደምድመውታል። የአዲስ አበባ ስታዲየም ታሪካዊ ሜዳ በአንጋፋው ዋንጫ በዚህ ድባብና በዚህ የወልዋሎ የቡድን አባላት ደስታ ዓመቱን አጠናቋል።